ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን ለየሁሉም ተሰጥቷል። ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቅ ነው። ገብቷል አይደል? እውነት ነው ማለት ልዋሻ አልችልም። ጠቅላይ ሚኒስትራችን መጽሐፉን ሽጣው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሳለሁ። አዎ። ስለዚህ በዚህ ውስጥ በገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ላነሳ የፈለግኩትና እንግዲህ ይሄን ሁሉ ለሀገር እንደገናም ደግሞ አዲስ አበባ ከተማ መስተዳደር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ስታከፋፍይ ነበር ገበያውን ለማድረግ። እነዛ ስቶሮች አሁንም እየሰሩ ነው። 17ቱም ስቶሮች እየሰሩ ነው አሁን። ስለዚህ የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ? በዚህ ጋር ልማቱን እየደገፍሽ በዚህ ጋር ምን መሰለህ አሁን እዚህ ጋር ማለት ነው እውነት ንገሪኝ ካልከኝ ለምን እንደሆነ ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉት ድርጊቱን የፈጸሙ ሰዎች ናቸው። ከዚህ ጀርባ ያሉ ሰዎች ናቸው መጠየቅ የሚችሉት። በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቅኝ እኔ አላውቅም ነው የምልህ። ግን እርግጠኛ ሆኜ ልንገርህ ጠቅላይ ሚኒስትራችን ሀገሪቱን እየመሩ ስለሆኑ እንዲህ አይነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ። ገባ ለምሳሌ ቅድም ምን ብለኛል? ከተለያዩ ክልል አመራሮች ጋር ትነሻለሽ፣ እርሻ ሊጎበኙ ይመጣሉ። ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ
ህይወቴን በአግባቡ እንዳከናውን ብቻ ነው የምፈልገው። ልጆቼን ማሳደግ ብቻ ነው የምፈልገው። ገባ? ከድሃው ኢትዮጵያዊ ጎን መቆም ነው የምፈልገው። ገባ? አገሬ በቀን 3 ስትበላ ማየት ነው የምፈልገው። ይሄ ነው ምኞቴ። በቃ ብኖርም እኔ ሰማይ ጠቀስ ህንፃ ገንብቼ ምናምን የምመኝ ሰው አይደለሁም። በነገራችን ላይ ከዚህ ከድሃ ህዝብ ጋር በፍቅር በሰላም መኖር ብቻ ነው የምፈልገው። እውነቱን ብነግር ሌላ አንድ ተቆራርጦ እየተለቀቀ ያለ ቪዲዮ አለ። የክቡር ጠቅላይ ሚኒስትሩን ፎቶ አድርገው አንድ ወቅት የተናገርሽው ንግግር እኔ ሙሉውን ቪዲዮ ሰምቼዋለሁ። የእሳቸው ስም ተመሳሳይ ስለሆነ አብይ በሚል ስም አንድ የተናገረ ያንቺን አድርገው የተቆራረጠ ቪዲዮ ከዶክተር አብይ ፎቶ ጋር አድርገው እሳቸውን የተናገርሽ አስመስለው ሶሻል ሚዲያው ላይ የተዘዋወረ ነገር አለና ምናልባት እኔ ሙሉ ቪዲዮን አይቼዋለሁ፣ እሳቸውን እንዳልሆነ አይቻለሁ። ነገር ግን ለቀሪው እዚህ ላይ ለሚመለከተው 14000 ሰው ማንን ነበር በወቅቱ አብይ ብለሽ ስትናገር የነበረው? አብይ ልማኗ አብይ ሳድስ ሚዲያ አብይ ሳድስ ሚዲያ ያ ምክንያቱም የዶክተር አብይ የጠቅላይ ሚኒስትሩን ዶክተር አብይ ፎቶ አድርገው እያለ ይሄንን ቪዲዮ እየቆራረጡ የሚለቁት ሰዎች ማለት ነው ዶክተር አብይ እንዳልሆነ ማያውቁ ይመስላል እንዴ? በደንብ ያውቃሉ። ሆን ብለው ህዝቡን ለማደናገር፣ ህዝቡን ለማጥበርበር፣ እኔ ከህዝቡ ጋር ያለኝ ግንኙነት እኔ ከመንግስት ጋር ያለኝ ግንኙነት እንዲበላሽ ስራዬን እንጂ ማለት ነው። ዶክተር አብይን እንዳልሆነ ያውቃሉ። አብይ ልማን እንደሆነ በደንብ ነው ጠንቅቀው ነው የሚያውቁት። መንግስቱም ያውቃል፣ ይሄንን ስራ የሚሰሩትም ሰዎች ያውቃሉ። እና ጀስት በቃ ለጨዋታው ድምቀት እንደዚህ እናደርግ ብለው ነው። ችግር የለም። ሌላው እዚህ ጋር አዎንታ በርሲሳ ምናልባት ሶሻል ሚዲያ ላይ ቴሌግራም ላይ እና የራሱ ሶሻል ሚዲያ ላይ የኢትዮጵያ ህዝብ 5 ብር በየወሩ ይክፈለኝ ብሎ ጽፏል። እና ምናልባት አንቺ የ84 ዓመት ደሞዙን ከፍለሽስ ቢሆን 5000 ብር ለ84 ዓመት ከፍለሹ ቢሆንስ? ብሩ እኮ ነው አይደለም የከፈልኩት፣ ሌላ ግለሰብ ነው። እነዛ ግለሰቦች የ84 ዓመት ደሞዝ ከፍሎስ ቢሆን አዎንታ በርሲሳ ሲመጣ አመቱ 84 ነው እድሜው ማለት 5 ብር ሲባዛ በ5000 ስታደርጊው 84 ዓመት 540 ይመጣል። 83 ብናደርገው ደግሞ 5090 አካባቢ ይመጣል። 5040 ይመጣል። እና ለ84 ዓመት ተከፍሎት ሊሆን ይችላል የሚል የራሴ ካልኩሌት አድርጌው ነው። ምናልባት እነዛ ሰዎች ነው ወይስ ያንን ይምጣና ያፍረዳ እሱ ነገር። ኦኬ። ስለዚህ አዎንታ በርሲሳ ያው ይሄ ደሞዝ ለ84 ዓመት ነው የተከፈለኝ አንድ የሆኑ ተከፍዬ ልገላገል ብሎ ከፍሎኝ፣ ምክንያቱም 5 ብር የኢትዮጵያ ህዝብ ይክፈለኝ ስላለ እንደዛም ሊሆን ይችላል ላይሆን ይችላል የሚለው ነው። ለ84 ዓመት አንድ የሆኑ 5000 ከፍዬው ልገላገል ያለ ሰው አካል ካለ አዎንታ በርሲሳ ገብቶ ማስረዳት ይችላል። አይ ቲንክ ጥያቄዎቻችን ሌላ አንዳንድ ሰዎች እየላኩ ነው። ምናልባት የምትፈልጊያቸው ከሆነ አያና እንዲገባ ከፈለግሽ የአንቺን ፍቃድ ነው የምጠይቀው እየላከ ስለሆነ። ሌላ አሁን አንቺ እንዲገባ የፈቀድሽው ሪቢዝ የሚለው አካውንት ምን እንዲያስረዳ ነው? መጀመሪያ ግን የአንቺን ፈቃደኝነት ረቢራ ማለት ነው። ያ አንዳንድ ነገሮች ጋር ከአወንታ በርሲሳ ጋር ተያይዞ ማለት ነው ብዙ ነገሮችን ሲል ነበረ ማለት አብረው ይጣጣፉ ምናምን ነበረ። ስክሪንሹትም ያደርግ ነበረ እሱ። እኔም ስክሪንሹት አደርጋለሁ። የሚጽፍልኝም በጠቅላላ አወንታ በርሲሳ ለእኔ የጻፈልኝም በጠቅላላ ላኩልም ልኬልሃለሁ። ልከሽልኛል። ለዛ ነው ወንድም ካላስገባሽልኝ እሰድብሻለሁ፣ ጨፈጭፍሻለሁ እያለ የሚልክልኝ ሁሉ ልኬልሃለሁ ስክሪንሹት። እኔ ብቻ አይደለም ለሌላውን ጓደኞች ልኳል። እና ምን ልል ነው ለሌላ ማዳነ ለሚባል ጓደኛዬም እንደዛው ልኳል። እና ረቢራ ከሱ ጋር የተያዘ ይመስለኛል። እስቲ እየሰማ ከሆነ ራሱ ይናገር። በተረፈ ዋናው ኢሹ ዋናው ጉዳይ ምንድን ነው? እኔ ከሌላ ኢትዮጵያዊ ከማንም አልበልጥም። እውነት ነው መናገር ሁሉም ሰው እኩል ነው። እኔም ከሌላ ባጠፋ እንደ ማንኛውም ኢትዮጵያዊ ባጠፋ የሆነ ችግር ቢኖርብኝ ልጠይቅ፣ ምንም ችግር የለም። በነፃነት በንጹህነት በህግም ቢሆን በሽምግልና ልጠይቅ። አሁንም ቢሆን ማለት ነው። ከሌላ ሰው እሻላለሁ ብዬ ማስብ ሰው አይደለም። ከሌላ ሰው በልጣለሁ ብዬ ማስብ ሰው አይደለም። ገባ? እራሴን ዝቅ አድርጌ የምኖር ሰው ነው እውነት ለመናገር ማለት ነው። ይህንን ነው ማለት። ኦኬ።
አንቺ ቀረ የምትይው ነገር ከሌለ ወይ ደግሞ አሁን ፌዴራል ፖሊስ ወንትድ ብሎ አውጥቶብሻል፣ አንቺ ግን ምንም አይነት ክስ አልደረሰኝም ብለሻል። የክስ ጉዳዮችም ደግሞ ፌዴራል ፖሊስን የክስ ጥያቄ አቅርበሻል ለፌዴራል ፖሊስ። አሁን በግልጽ ፌዴራል ፖሊስ ጽሕፈት ቤት ሄደሽ መጠየቅ የምትችይበት ድፍረት ይኖርሻል? ምንም የሚያስፈራሽ ነገር የለም? እውነተኛ ሰው ነኝ ብለሽ ካልሽ ምንም አለቃ አፍሪካ ውስጥ እኮ ነን ያለነው። አባባሌ ብሪፍ እንዲሆን ኦኬ። እሺ እንዲህ ለምን አደረጋችሁ እንዴት ለምን ምናምን ልላቸው እችላለሁ እንዴ? አልችልም እኮ እንዴ። እኔ እኮ ታስራ 14 ጊዜ ፍርድ ቤት ቀርቤ እኮ 7 ጊዜ መፈታት ተሰጠኝ ሰው ነኝ። አንደኛ፣ ሁለተኛ ደግሞ ወደ እውነት እስቲ ወደ ህግ እንምጣና ማለት ነው። የከሰሰኝ ማን ነው? አቃቤ ህግ ነው አይደል? ክስ የሚመሰርተው ሰው ላይ አቃቤ ህግ ነው። አቃቤ ህግ ጠፋችብኝ ብሎ መቼ አመለከተ? ጠፋችብኝ ብሎ እኮ ይኸውልህ አቃቤ ህግ በ29 ክስ መሰረትኩ አለ። ፌዴራል ፖሊስ በ30 ወንትድ ነች አለ። አይደለም እንዴ? ገባክ? ቢያንስ እኮ በ10 እኮ ፍርድ ቤት ቀጠሮ አለ። ፍርድ ቤት ቀጠሮ መቅረቤና አለመቅረቤ መታየት የለበትም እንዴ? ገባ? አልቀረብኩም። መጥሪያ አልመጣልኝም። ቤቴ መጥቶ አልፈለጉኝም። መስሪያ ቤቴ አልፈለጉኝም። ገባ? እንደ ማለት እንዴት ሶሻል ሚዲያ ላይ እንነጋገራለን? እነሱም ሶሻል ሚዲያ ላይ ፖስቱ፣ እኔም ሶሻል ሚዲያ ላይ ፖስትኩ። ይሄ እኮ ትክክል አይደለም እኮ። ገባ? ይሄ አንፕሮፌሽናል እኮ ነው። እንደ ፕሮፌሽናል ነው መነጋገር ያለብን። መጀመሪያ ህጉ የሚያዘው ነው መደረግ ያለበት። ህጉ የሚያዘው ምንድነው? መጥሪያ በአድራሻቸው ይላክላቸው ይላል። ቀጥሎስ በራቸው ላይ ይለጠፍ ይላል። ቀጥሎስ በጋዜጣ ይጠሩ ይላል። ገባ? እሱን ስቴፕ አልፈዋል እንዴ? ሄደዋል እንዴ? መች መጡ ቤት መጠየቁኝ? አልጠየቁኝም እኮ። እኔ እያልኩ ያለሁት በ29 ክስ ተመስርቶብሻል ተብዬ በ30 ወንትድ የተባልኩበት ምክንያት አልገባኝም። ሁለተኛ አቃቤ ህግ ጠፍታብኛል ፈልጉልኝ ሳይል ፖሊስ በራሱ ተነሳሽነት እኮ መፈለግ አይችልም እኮ። ምክንያቱም ክስ የመሰረተው አቃቤ ህግ እንጂ ፖሊስ አይደለም። ያንን ነው እያልኩ ያለሁት። ሰነዱን ለምን ፖስተትሽ ብለህ ከጠየቅከኝ ደግሞ ገብቶሃል አይደለ? ምርጫ አልነበረኝም። ገባ? እዚህም እዛም የተለያየ ሰዎች የተለያዩ ነገር ይናገሩ ነበረ። የተለያዩ በተለይ ዛበሻ ማለት ነው በጣም በተዛባ መልኩ ይልክ 8 ሚሊዮን ከሆነ ጥያቄው መንግስት ማለት ነው በረከት ብሎ በመጥሪያ ጠርቶኝ 8 ሚሊዮን ዳሜጅ አምጥተሻል አገሪቷ ላይ ተፋይለኛ አካውንቴን አግዶ መውሰድ አይችልም። ዝም ብሎ 8 ሚሊዮን አገሪቷ ላይ ዳሜጅ አምጥቷል ማለት 8 ሚሊዮኑን ቤት በኩል ነው ዳሜጅ ያመጣሁት። እንዴት አድርጌ ነው ዳሜጅ ያመጣሁት? ንገረኝ እስኪ። 25 ሚሊዮን እኮ ነው ከፍያለሁ ነው ካደ 25 ሚሊዮን 12.7 ሚሊዮን ነዳጅ ተጫነበት። ነዳጁንም አልወሰድኩም እኔ 466,000 ሊትር ነዳጅ በየትኛው በስንት ሰዓት እንደወሰድኩኝ አላውቅም። በየትኛው ማለት ማስረጃም አልደረሰኝም። የተሰጠኝም ነገር የለም። ወይ በየጊዜው መቀዳውን ደምረው ይሁን ምን ይሁን ማውቀው ነገር የለም እያልኩ እኮ ነው። ስለዚህ ደጋግሜ ምን መሰለ ፍራውን ኦልሬዲ ዋናው ነጥቦቼን ተናግሬያለሁኝ አይደለ? ማለት መናገር ያለብኝን ስለተናገርኩኝ ማለት ነው። ህዝቡም ገብቶታል ብዬ አምናለሁኝ። መንግስትም ይሄንን ነገር ያዩዋል ብዬ ተስፋ አደርጋለሁኝ። ማለት እዛ ውስጥ ያሉ ማለት በየትኛውም ሀገር ብትሄድ ራሱን የቻለ ማፊያ ራሱን የቻለ የሆነ ጋንግስተር ምናምን አይጠፋም። በቃ ይኖራል። ገባ? ይሄንን ደግሞ መንግስት የራሱ ኃላፊነት ነው ማጥራት፣ የራሱ ኃላፊነት ነው ነገሮችን ማስተካከል ማለት ነው። ያስተካክላል ብዬ ተስፋ አደርጋለሁኝ። ግን አሁን ለዛሬ ሁሉንም ነገር አብራርቻለሁ። ይበቃኛል። በቃኝ። ቴንክ ዩ። ምናልባት እኔ ለፌዴራል ፖሊስ ለአንቺ ሳይሆን ለፌዴራል ፖሊስ ምለው ነገር አለ። ልክልሻለሁ ይሄንን ደብዳቤ። በዚህ በእናንተ በነዳጁ ጉዳይ በተያያዘ መጀመሪያ 6 ሰዎችን ነበረ ክስ ያቀረበው። መልሶ 2ቱን አውጥቶ ለ4 ሰው ብቻ ነው የጠየቀውና ፌዴራል ፖሊስ ለምን ይሄን አደረገ የሚል እኔ ራሴ ጥያቄ ፈጥሮብኛል። ምክንያቱም 6 ሰው ነው መያዣነት ብሎ የጠቀሰው። መልሶ 2ቱን አውጥቶ 4ታችሁን ብቻ የጠቀሰበት የራሱ መጀመሪያ ለምን እነዛ 6 ሰዎች ገቡ፣ መልሶ ደግሞ ለምን 2ቱ ተለይተው 4ቱ ሰዎች ብቻ ተለዩ የሚለውን ጥያቄውን ለህዝቡና ለፌዴራል ፖሊስ ትቻለሁ። ሌላ የምትይው ነገር ከሌለ
ቤተሰቦቼ እየደወሉ ነው ተደጋጋሚ። አንድ ደግሞ ማለት የምፈልገው ከኔ ጋር ለምሳሌ እዚህ ክስ ላይ አቡሽ አየለ የሚባል ልጅ አለ። አቡሽ አየለ አይተዋል ስሙ? ስለ አቡሽ አየለ ይሄ ብነግርህ ማለት ነው። አቡሽ አየለ ማለት ወርቅ ለብሔራዊ ባንክ በማቅረብ ጋምቤላ ምድር ላይ የሚስተካከለው ሰው የለም። ሰዎች ለምሳሌ እኔ 2 ቦታ ነው ያለኝ አይደል? ማዕድን ገና አዲስ ነኝ። ለማዕድን እርሻ ነው በብዛት የምሰራው። አቡሽ አየለ 28 የማዕድን ማውጫ አለው። ሙሉ ለሙሉ ለብሔራዊ ባንክ ነው የሚያቀርበው፣ ለኤክስፖርት ነው የሚያቀርበው። ሰዎች በኪሎ 5 ኪሎ ምናምን ኪሎ ሊያቀርቡ ይችላሉ ወርቅ። እሱ ግን በኩንታል ነው ወርቅ የሚያቀርበው። ከፍተኛ ግብር ከፋይ ነው የሀገሪቱ። በጣም ብዙ ነገሮች ነው እየሰራ ያለው እና ብዙ ነገር ነው እየሰራ ያለው። የብሔራዊ ባንክ አቅራቢ ነው። ኮንትሮባንድ አይሰራም። 1 ሚሊዮን ሊትር ነዳጅ ወስደሃል የሚል ነው የሱ ላይ የመጣው ክስ። 1 ሚሊዮን ነዳጅ ማለት 1 ሚሊዮን ሊትር ነዳጅ ማለት ለወርቅ አውጪ 28 የወርቅ ማዕድን ያለውና ለብሔራዊ ባንክ ለሚያቀርብ ሰው ማለት ነው። እግዚአብሔርን ለ3 ቀን ብቻ ነው የሚያገለግለው። 1 ሚሊዮን ሊትር ለ3 ቀን ብቻ ነው የሚያገለግለው ለዚህ ሰው ማለት ነው። ከተለያየ ቦታ ከማዲያ እየገዛ ከተለያየ ቦታ እየገዛ የሚሰራ ሰው ነው። በእውነት ነው የምነግርህ። ከኔ ባልተናነሰ ለሱ በጣም አዝናለሁ ይሄ ነገር ስለደረሰበት። ምናልባት የብሔራዊ ባንክ አንደኛ ደረጃ ወርቅ አቅራቢ ስለሆነ ብሔራዊ ባንክ ይሄ ነገር ልክ አይደለም ብሎ ከለላ ይሆነዋል፣ ዋስ ይሆነዋል ብዬ ተስፋ አደርጋለሁ። ለሱም ማለት ነው። ገባት? የሀገሪቱ ከፍተኛ ግብር ከፋይ የሀገሪቱ ከፍተኛ ወርቅ አቅራቢዎች በ20 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ነው የተከሰሰው። 22 ሚሊዮን ብር ማለት 1 ኪሎ ወርቅ እንኳን አይገዛም። እሱ ግን በኩንታል ነው ወርቅ የሚያቀርበው ማለት ነው። እና በዚህ ደረጃ ለምን ሊያሳድዱን እንደፈለጉ ለምን እንዲህ ሊያደርጉን እንደፈለጉ ባላቅም ማለት ነው። መናገር ማለት እኔ አላቅም። ይሄ ነገር ለምን ሆነ ብለህ ካልከኝ ማለት ነው መልካም ይሆናል ብዬ ተስፋ አደርጋለሁ። ይስተካከላል ብዬ ተስፋ አደርጋለሁ። ከመንግስት ጋር ከጎን ቆመናል። ከምስኪን ወገኖቻችን ጎን ቆመናል። ለዛ ደግሞ አልጸጸትም። የተሻለች ኢትዮጵያ ነው ያለው ብዬ ተስፋ አደርጋለሁ። እኔ አሁንም በግልጽ ምነግርህ ዲዩቲ ፍሪ ተጠቅሜ አላውቅም። ማዳበሪያ ወስጄ አላውቅም። ምክንያቱም እየሰማኝ ያለ አካል አይ ወስዳለች እኮ ደብዳቤውን ሊያቀርብ ይችላል። ከተማ መሬት አዲስ አበባን ጨምሮ ማለት ነው መንግስት ጋር ፕሮፖዛል ይዤ ቀርቤ የከተማ መሬት ጠይቄ ወስጄ አላውቅም። የትኛውም ከተማ መስተዳደር ውስጥ ምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። የእርሻ መሬት ጫካ ለጫካ ዞሬ ከማርሰው ውጪ እዛው አካባቢ ወጣ ብዬ ፋብሪካ ከገነባው ውጪ ማለት ነው ከተማ ላይ የምንም አይነት መሬት ከመንግስት እጅ ወስጄ አላውቅም። ያለው እውነታ ይሄ ነው። አድርጋለች ወስዳለች ከተባለ ጉዳዩን የሚመሩት መስሪያ ቤት መናገር ይችላሉ። ሰላም ነው የምፈልገው፣ በሰላም ነው መኖር የምፈልገው። እግዚአብሔር ኢትዮጵያን ይባርካት፣ ኢትዮጵያን ከክፉ ይጠብቃት። ያንን ነው የምመኝላት። በቃ በመጨረሻ እኔ ማለት የምፈልገው ከንግግሮችሽ ከድርጊቶችሽ ከምናየው አንፃር ጠንካራ ሴት ነሽ። እንዲሁም ደግሞ ከውጭ ነው ኢንቨስት ለማድረግ ገንዘብ ይዘሽ የገባሽው። ስለዚህ ለብዙዎች ምሳሌ ሆነሻል ብዬ እኔ በራሴ እንደ አንድ ግለሰብ እናገራለሁኝ። በርቺ ማለት እወዳለሁ። ሌላ ምንም ነገር ምልሽ ነገር የለም። ጥያቄዎቹን በአግባቡ መለሰሻል ብዬ ተስፋ አደርጋለሁ። ምናልባት አንቺ የምትፈልጊ ከሆነ አያና ጥያቄ አይደለም ያለኝ፣ ጥያቄ የለኝም። ጀስት አስተያየትም ነው። ራሴ እንደ ንስሐም ነው የሚባል ምንድን ነው የሚባል እንደ ኑዛዜም ነው። ትላንትና ስለ በረከት ሌላ ቦታ ላይ ቴዲ ሐዋሳ ጋር ውይይት ነበረ እና እዛ ላይ እንግዲህ ይሄ የሶሻል ሚዲያ ፍርድ ውስጥ የተገባበት መንገድ ምን ያህል አሳሳች እንደሆነ የሚታየው እሷን በፌስቡክ ላይ የሰጠችውን ፌስቡክ ላይ የተለጠፈውን ነገር በማየት ብቻ አስተያየት ለመስጠት ተገደናል። ዛሬ የደረሰን ኢንፎርሜሽን፣ ዛሬ እሷን የምትለው ኢንፎርሜሽን ያው የእሷ ወገን ነው። አሁን ደግሞ በሌላ ወገን ምን አለ የሚለውን አናውቅም እና ለዚህ ነው በፍርድ ቤት የሚዳኘው። ለዚህ ነው ሰው ቀርቦ ተከሶ ቀርቦ የህግ ሂደቱን ሳያልፍ በአደባባይ ወጥተህ ለፐብሊክ ማታቀርብበት ምክንያት ይሄን ስህተት የሰሩም እንደሆኑና የሚጠራበት ሂደት ይኖራል ብዬ አምናለሁ። ግን እኛንም አሳስተውናል። ተሳስቶ አሳሳተኝ የሚባል አለ በእኛ ሀገርና ሞር ምናልባት በቪዲዮ መሆን ትችላለህ። አያና አሁን የሚመች ቦታ አይደለሁም እንጂ በቪዲዮ እንደይን ውበት አልከለክላችሁም ነበር ጨክኜ፣ ግን የሚመች ቦታ ላይ ስላልሆንኩኝ ነው።
ይቅርታ እየጠየቀች ነው። ያው እና ይሄ ትክክለኛ አካሄድ አይደለም። ወደ ሰው በሂደት ነው መታየት ያለበት። ይበቃል፣ ምን ይበቃል፣ ድምጽ ይበቃል። እሺ አመሰግናለሁ እናት። ይሄ የተገባበት መንገድ አግባብ አይደለም። አሁን የመጣው ደግሞ አንድ ኢንፎርሜሽን ነው። አሁን ተገቢውን ትኩረት አግኝቷል። እኔ ልነግርሽ እችላለሁ፣ ዲቴል ውስጥ ሳልገባ የሚፈለገውን አይነት ትኩረት አግኝቷል። ወደ መጥራትም እንደምንሄድ እርግጠኛ ነኝ። ነገሮች ይጠራሉ፣ አሁን ይጠላል፣ ወደዛ የሚኬድበት ነው። አንቺ ያው እጅሽ ንጹህ ከሆነ ልብሽ ንጹህ ከሆነ ምንም የምትፈሪው ነገር የለም። ተስፋ አደርጋለሁ በ10 ለፍርድ ቤት ቀጠሮሽም ትቀርቢያለሽ። ይህንን ደግሞ በውስጡ ፌደራል ፖሊስም ሆነ ሌሎች አካላት ውስጣቸውን የሚመረምሩበትና ሂደቱን የሚመዝኑበት እድል ይኖራቸዋል ብዬ ነው የማምነው። ከዛ ውጪ በጣም ያደነቅኩት ነገር በረከት ከእጅሽ ስራና ከምታደርጊያቸው ነገሮች በዘለለ ዛሬ ደግሞ ምን ያህል ጠንቃቃ ሰው እንደሆንሽ አይቻለሁኝ። ለሌሎች አካላት መጠቀሚያ እንዳይሆን ሀገርሽንና መንግስትን ኢቭን የመንግስት ትልልቅ ሰዎችን ቅድም ስለ ከንቲባም ሲነሳ ስለ ጠቅላይ ሚኒስትሩም ሲነሳ ይህንን አጋጣሚ ተፈጥረው ሊፈጠሩ የሚችሉ ፍሪክሽኖችን ምን ያህል አቮይድ እንደምታደርጊና ነጥለሽ በሙስና የተዘፈቁ የጥፋት ዓላማ ያላቸው ሌቦችም በመንግስት ስትራክቸር ውስጥ ሌባ አለ እያልን ሁሉ የምንጮኸው ይሄ ነው። ሌቦችም እንዳሉ የተናገርሽበት መንገድና ለዚህ መጠቀሚያ አለመሆን የሞከርሽበትን አካሄድ በርቺበት። ይጠራል ደግሞ እንግዲህ ምን ይላሉ፣ ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል ይባላል እና ያው ፐብሊክ ኦፒኒየን ላይ አምጥተውታል፣ እዛ ለጥፈውታል። በፐብሊክ ኦፒኒየን ተሰምተሻል። አጥጋቢ የሆነ ነገር ደግሞ እንደሚሆን ፍትህ እንደሚኖር ተስፋ አደርጋለሁ። ይህንኑ ለመናገር ነው እና ትላንትና እንደውም የኢትዮጵያን ትናገራለች እንዴ ብዬ አንቺን ራሱ ትንሽ ቆንጠጥ የሚያደርግ ንግግር ተናገርኩኝ። ከዛ ግን አሁን ደግሞ ዛሬ መተሽ አጥርተሻል በረከት። ይህንኑ ግን አያና ምን እንደሆነ ታውቃለህ አንተ ማለት ነው። እኔ እግዚአብሔር ያውቃል የልቤን በእውነት ማለት የሁላችንንም ልብ የሚመዝን እግዚአብሔር ነው አይደለም? እግዚአብሔር ያውቃል የልቤን። እኔ አይርላንድ ሀገር ኖር ያለው ባለቤቴ አይሪሽ ነው። ልጆቼ የአይሪሽ ዜጎች ናቸው። 3 ህፃናት ልጆች አሉኝ። 1 ወንድ 2 ሴት ልጆች አሉኝ። 3ቱም ልጆች የተወለዱት ኢትዮጵያ ውስጥ ነው። ሚራክል፣ ሲፈን እና ሌክሲ ይባላሉ 3ቱም ማለት ነው። እና የማስተምራቸው ኢትዮጵያ ውስጥ ነው። እኔ እስከ ዛሬዋ ቀን ድረስ ዜግነት አልቀየርኩም። አይርላንድ ውስጥ አንድ ሰው አግብቶ ሲገባ ወይም አንድ የአይርላንድ ዜግነት ያለውን ሰው አንድ ሴት ካገባች በ3 ዓመት ውስጥ ዜግነት የመውሰድ መብት አላት። እኔ ግን በዜግነቴ ተደራድሬ አላውቅም። እውነቴን ነው የምነግርህ። ሰዎች ገና ውጭ ሀገር ሲደርሱ የገቡበትን ቀን ካላንደር ላይ መዝግበው ቀኗን እስከዛሬ ነገ ደረሰች ብለው ነው ዜግነት የሚቀይሩት። እኔ ዜግነቴን እስከዛሬዋ ቀን ድረስ አልቀየርኩም። ሶሻል ሚዲያ ላይ ብዙ ነገር ይባላል። እኔ ውጭ ዜጋ ነኝ ማንም አይነካኝም ብሎም የለጠፈም አለ ምናምን ያላልኩት ነው። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ። ድርቅ ቢመጣ አጠገቧ ነኝ። ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አይርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ፣ የፌደራል ፖሊስ የጀግኖች ማዕከል የሚባል አለ። ኮልፌ ላይ ነው የሚገኘው። ስራ ላይ እያሉ አደጋ የደረሰባቸው የፌደራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ፣ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ፣ አንዷ ጓደኛዬ ማአት ኮምፒውተር ሸልማቸው፣ እኔም የምችለውን እረርተናቸው የፌደራል ፖሊስ ተሸላሚ ነኝ። እኔ በረከት በእውነት ነው ምነግርክ። ወደ መከላከያ ስንመጣ ለጦር ኃይሎች ሆስፒታል ማለት ነው 10,000 ማስክ 200 ቴርሞሜትር ከቻይና ገዝቼ ቀጥታ አስገብቼላቸው የጦር ኃይሎችም በብዛት ብዙ ጊዜ ምስጋና ተሰጥቶኛል። እኔ በሀገሬ አምናለሁ ማለት ነገሮች እንዲስተካከሉ። ቅድም ሳውራ ሰምተኛል። እኔ ቢከፋኝ እንደፈለኩ ልናገር፣ እንደፈለኩ ልጩ፣ ከፈለኩም ልሳደብ፣ ከፈለኩም ይክፋኝ አይደለም። ሌላ ሰው ባዕድ ከሌላ ሀገር ከኢትዮጵያ ውጪ ዜግነት ያለው ሰው ዜግነት ስለ ትውልደ ኢትዮጵያውያንን አላልኩም፣ የኢትዮጵያ ደም ያላቸውን አላልኩም። የኢትዮጵያ ደም የሌለባቸው ሰዎች ግን
አመራሮችን እንዲሰድቡ እንዲያዋርዱ ስፔሻሊ ጠቅላይ ሚኒስቴራችንን ጨምሮ እንዲያዋርዱ አልፈልግም። ምክንያቱም እኛ ኢትዮጵያውያንን እንደፈለግን እንሰዳደብ፣ እንደፈለግን እንወቃቀስ፣ እንደፈለግን እንባባል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የእነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈሏል፣ ይናገራል። አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለምሳሌ እኔን ተደጋግሞ ተነጋግሮ ይናገር። እኔ እኮ ሴት ነኝ፣ የልጆች እናት ነኝ፣ ለፍቶ አዳሪ ነኝ፣ በጥፍሬ አፈር ምቆፍር ሰው ነኝ፣ ዝቅ ብዬ ምኖር ሰው ነኝ፣ ያገኘሁትን ምበላ ሰው ነኝ። በቃ ከደሃጋም ደሃ ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ። እግዚአብሔርን የምፈራ ሰው ነኝ። በድካሜም በብርታቴም እግዚአብሔር ፊት የምወድቅ ሰው ነኝ እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም? ገባ? ልክ አይደለም የሚል ሰው እንዴት አይመጣም? ይሄ በነገራችን ላይ ኢትዮጵያ ተቀየምኳት፣ አዘንኩባት። ምክንያቱም አገሬ ብዬ ነው የመጣሁት፣ ዜግነቴን ይዤ ነው የመጣሁት፣ ኤክስፓየር ዴት የማያደርግ ደሜን ይዤ ነው የመጣሁት። ገባ? እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት፣ ላቤን አይደለም። በዚህ ደረጃ ስገፋ ግን አዝናለሁ። ለምንድን ነው የምገፋው? ለምን ማለት ማንንም ሰው ማሰር እንደሚቻል ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ። በእኔ ነው የሚያሳዩት። ንጹህ ሰው በማሰር ነው የሚያሳዩት። ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል፣ ግን አልተፈታውም። አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው። ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደ ውሃ ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም። እኔን ግን በአንድ ቀን አቃቤ ሕግ አልቀረበችም ብሎ ለፌዴራል ፖሊስ መልእክት ሳይልክ በአንድ ቀን ፌዴራል ፖሊስ ወንትድ አለኝ። ህጉ እንኳን አይፈቅድለትም እኮ። ከህግ ውጭ እኮ ነው ይህንን ነገር ያደረገው። ፋና ላይ ለቀቀ። እሱ ይኸውልሽ በረከት ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ። አንቺ ኦልሬዲ ታውቂያለሽ። ይሄ ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው። ይሄ ሁሉ ድህነት፣ ይሄ ሁሉ የትምህርት እጥረት፣ ብዙ ነገር ችግር፣ ሌባውም፣ ወንበዴውም፣ የአሰራር ብልሹነቱም፣ የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር፣ መመገብ፣ መስራት፣ ዲቨሎፕ ማድረግ፣ ፖለቲካውን ማሳመር። ይሄ ማለት እኛ ለጀኔሬሽን የምናሳልፈው ትልቅ ስራ ነው። የምትታመም እናት ናት ያለች እና እሷ በጥቅሉ እንዳንቺ ደግሞ እውነት እንደው አንቺ ፈጣሪም አቅንቶልሽ መንገድሽን ጠርጎ ነው። ለምን እንደዚህ ባላደራ እንዳደረገሽ አታውቂም። አደራ እኮ ነው። ሰው ከሚበላው እንጀራና ከልፋቱ በስተቀር ምንም የለውም ይላል አይደል እንዴ? መክብብ ላይ እኮ ሰለሞን ያን ሁሉ ሀብት አጋብሶ ሲያበቃ ከምትበላው እንጀራና ከልፋት በስተቀር አንዳች የለም፣ ከኋላ የሚመጣ ይወስለው ከንቱ የከንቱ ከንቱ ከንቱ ነው፣ ንፋስንም እንደመከተል ነው ይላል። ስለዚህ ይሄን ንፋስ መከተል ውስጥ የብዙ ባላደራ ካደረገሽ አመክኖ አለ ማለት ነው። አንቺ አጥፍተሽ ያለሽው ነገር ከህግ አግባብ ውጭ የሰራሽው ነገር ቢኖር እኔና አንቺ እዚህ ተነጋግረን እኔ ለአንቺ ስለማደላ ልሳሳት እችላለሁ። ህግ ግን ይፈርድሻል። የህግ ሂደቱ ስህተት አለበት፣ ችግር አለበት። የመንግስት አደረጃጀት ውስጥ ሌቦች አሉ። 30 ሺህ ጊዜ ማለት ነው የቀረ ሌቦች፣ የተደራጁ ሌቦች አሉ። እኔ ብቻ አይደለሁም ብለው በረከት ብቻ አይደለችም። ክቡር ጠቅላይ ሚኒስትሩ ወጥተው ሌቦች አላችሁ ብለው ፊት ለፊታቸው ነው የሚነግሯቸው። ይሄን የማጥራት ሂደት ደግሞ ከስንዴው አረሙ የበዛበት ሂደት ስለሆነ በሲስተም ይስተካከል። ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ወደ ላይ የወጣውን ደግሞ እንቀንጠብ። ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል። ትዕግስትሽን አደንቃለሁ። መጠቀሚያ ላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጅበት መንገድ በዚህ በጣም ስትሬንወስ በሆነ ሂደት ውስጥ ራሱ አይሻለሁ እኮ። አታስነኪም። ሰዎችን እንትና ማለት አልፈለግሽም። ቀጥታ የሆነውን ነገር ብቻ ነው። ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። በምንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ። ኦፍኮርስ እንዳንቺ ስትሬስ በሆን እኔ ደግሞ ከናካቴው ልረግም ሁሉ እችላለሁ። እግዚአብሔር ይጠብቀኝ። ያው ሰው ከሚችለው በላይ አይፈተንም እና ትላንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ህሊናዬ ስለማይፈቅድ ከባህሪዬም ውጭ ነው እንዴት ፍርድ ገምድል መለስ ብዬ በረከትን እንዲህ ልበላት ብዬ ነው። ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይቅጣሽ። በቃ እጅሽ የተነካበት ነገር ካለ ምን ችግር አለ? ሌላውንም እንትን ይላል።
ካጠፋሽ አንቺ ትታረሚያለሽ፣ ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ ነኝ እንደ አንድ ወንድም እንደ አንድ ኢትዮጵያዊ። እኔም እኮ የጠየኩት ምን መሰለ ከመጀመሪያም ጀምሮ ስለ ቪአይፒውም ሰምታል እንዴት እንደመጣ እኔ ጋር ማለት ነው። ይኸው ረቢራም አለ። ረቢራ ነው አምጥቶ እኔ መኪና ውስጥ ያደረገው። ህገ ወጥም አይደለም የሚያሳስርም አልነበረም። ግን እኔ እኮ ይል ራሱ ፌዴራል ፖሊስ ቪአይፒ ሰጥቶኝ ያውቃል። ራሱ ፌዴራል ፖሊስ መከላከያ ሰጥቶኝ ያውቃል። ንግድና ቀጠናዊ ትስስር ልኮልኝ ያውቃል። ባጅም ፓስም ብልጽግና ልኮልኝ ያውቃል። የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለው፣ መሬት ተራ የለውበት፣ ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል፣ ጥፋተኛ ነሽ ብባል ማለት ነው የሰራሁት ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደ ማንኛውም ኢትዮጵያ መከሰስ መጠርጠር በቃ ልጠረጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኘን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬዝ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔርም አይጣለኝ ድጋሚ እነሱ ሰዎች እጅ። እውነቴን ነው የምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አሁንም እውነቴን ነው የምልህ። ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬባት አላውቅም ነበረ። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነን ያላቅም። ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ ቅድምም ተናግሬዋለሁ። ለኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነቦት ትችላል እነማን እንደፈረሙ ፊራ። እነዛ ሰዎች እኮ አልታሰሩም። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ? እኔ እኮ ባለማወቅ ራሱ ነዳጁን ሮቶስ ብገለብጥ ተጠያቂ አይደለሁም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ እስክጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች እኮ ቁጭ ብለዋል፣ ቢሮ ውስጥ ናቸው ያሉት። እኔ የተከሰስኩት ግን ምንም ከማላቃቸው ሰዎች ጋር ነው ስሜ ያለው። ለምን አላቅም። ቀጥሎ ደግሞ ዘሀበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታቸዋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው። እሱን ደብዳቤ ደስ ይለኛል በአንዴ ማለት ነው። አያናም እዚህ እያለ አንብበው። የትኛው ነው የነዳጅ ማራገፊያ ቦታ ይፈቀድልኝ የሚለውን ደብዳቤ አንብበው። ዘሀበሻ ሙሉን ስላላነበበ ቅንጭብ አድርጎ በደንብ እንዳይነበብ አድርጎ ስላቀረበ እኔ ላስነብበው ራሴ ነኝ። ከኔ ድርጅት የተጻፈ ነው። ማተም አለው፣ ቀን አለው፣ ቁጥር አለው። ይሄንን ነው አይደለ? እሺ ስክሪንሻት አድርጉት ከፈለጋችሁ። እሺ ላንብበው። እሺ ከላይ ሄዲንግ ሌተሩ በረከት ወርቁ አደራ ይላል። ፋርም ኤንድ አግሮ ኢንዱስትሪ ኢንቨስትመንት ይላል። ቀን 13/02/2018 ይላል። ሪፈረንስ ነምበሩ 033/18 ይላል። ለነዳጅ እና ኤነርጂ ባለስልጣን አዲስ አበባ። ጉዳዩ የነዳጅ ማራገፊያ ቦታ ስለመጠየቅ። ከላይ በርዕሱ ለመግለጽ እንደተሞከረው ድርጅታችን በረከት ወርቁ አደራ እርሻ ኢንቨስትመንት በጋምቤላ ክልል በዲማ ወረዳ እና በጋምቤላ ወረዳ የለማ የገበሬ ማህበር መሬት 220 ሄክታር እና በምንጣሮ ላይ የሚገኝ 520 ሄክታር፣ በአፋር ክልል 1000 ሄክታር፣ በደቡብ ኢትዮጵያ 600 ሄክታር እንዲሁም በኦሮሚያ ክልል አውት ግሮወርስን ጨምሮ 920 ሄክታር የእርሻ መሬት እንዳለው ይታወቃል። በመሆኑም በጋምቤላ ክልል ዲማ ወረዳ የራሳችንን የነዳጅ ማጠራቀሚያ ገንብተን እስክናጠናቅቅ ድረስ ለእርሻ ስራ ብቻ የሚሆን የነዳጅ ማጠራቀሚያ ታንከሮች መከራየታችንን እየገለጸን በእናንተ በኩል አስፈላጊው ፍቃድ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር በረከት ወርቁ አደራ ዋና ስራ አስኪያጅ ይላል።
ማለት ስለዚህ ቅድም ዘመቻ ያቀረበው ደብዳቤ ይሄ ደብዳቤ ነው። ምንድነው ስህተቱ? ጥፋቱ ምንድነው? ምን ጥፋት አለው? ቦታ እስከምብቻች ከምጨርስ ድረስ ቦታ ተከራይቻለሁና ይፈቀድልኝ አይደለ ብዬ ጠየቅኩት። ይሄ ደብዳቤ እንዲሞሉ የተደበቀ ደብዳቤ አይደለ፣ ይሄው ህጋዊ ደብዳቤ ነው። ባለስልጣን መስሪያ ቤቱ ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛስ ፐርሚሽን ሰጠኝ። የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታው ነው። ዶክተር ደስታው ደግሞ አልታሰረም፣ ከታሰሩት መካከል አይደለም። ቀጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው። ባህሩም አልታሰረም፣ ቢሮ ቁጭ ብሎ ነው ያለው። እኔ ግን የተፈሰስኩት ከማን ጋር? ከማላውቃቸው ሰዎች ጋር ነው። አለቀ። አላውቃቸውም። እነዛን ሰዎች ምን እንዳደረጉልኝ ራሱ አላየሁም። ለምን ከነሱ ጋር ክስ ውስጥ እንደገባው ራሱ አላውቅም። ስለዚህ ምን ብላችሁ ፈልጌ ነው በከባድ ሙስና በከባድ እንትን እየተፈለገች ነው ምናምን። እኔ የትኛው ከባድ ሙስና በልቼ ነው አብልቼ ነው? እሺ ሸጬስ ከሆነ ለማን የሸጥኩት? አብልቼስ ከሆነ ለማን ያበላሁት? ከማን የበላሁት? ግልጽ የሆነ ንግግር እኮ ያስፈልጋል። ገባ? ዝም ብሎ ሾላ በድፍኑ የሆነ ክስ ነው ያደርጋል። ይሄ እኮ ሾላ በድፍኑ እኮ ነው። ግልጽ የሆነ ነገር እኮ የለውም። ዝም ብሎ በቃ ከፈለገ ተከራክራ ፈርድሜም ግጣ ተጋግጣም ቢሆን ቱጣ ብሎ እኮ ሰው አይከሰትም። ገባ? የምሰራው ስራ እኮ ከግምት ይገባል። አንድ ሰው እኮ ጥፋት እንኳን ኖሮበት ለህዝብ ጥቅም ተብሎ እኮ ክስ ይቋረጣል። ጥፋት እንኳን ኖሮበት እኔ ሳላጠፋ ነው። እኔ ንጹህ ሰው ነኝ ብዬ ነው ማምነው። በልጥልን እንቀጥላለሁ። ደግሞ ኢትዮጵያን እኔ አሁንም ቢሆን ሀገሬ ነች ወዳታለሁ። ገባል? አሁንም ሀገሬ ነች ወዳታለሁ። ግን ማንም ሰው እንዲጎዳትም እንዲሰድባትም አልፈልግም ሀገሬን። አሁንም ቢሆን ማለት ነው። ቢሄድም በቃኝ እንኳን ብዬ ወደ አይርላንድም ብመለስ ወደ ሌላ ሀገር ብመለስ ሀገሬ ነች እኮ። ኢትዮጵያዊ መሆኔ እኮ ከላይ ላይ የሚፋቅ ነገር አይደለም። ለዘላለም እስከ መቃብር ድረስ አብሮኝ የሚቀጥል ነገር ነውና ብዙ ነገር ብለናል፣ ብዙ ተነጋግረናል። ኢትዮጵያ ውስጥ ደግሞ የመጨረሻ ልነግራችሁ የምፈልገው ነዳጅ ማደያ ሳይኖር ነዳጅ ማራገፍ የሚል ነገር ዛሀበሻ ስላለ ጥርት እንዲልላችሁ ኢትዮጵያ ውስጥ 1980 ማደያዎች አሉ። ፍቃድ የላቸው ነዳጅ የሚያራግፉ ማደያዎች አሉ። ከነሱ መሃል 320 ማደያ ክራይ ናቸው። ስለዚህ ማደያ ተከራይቶ ነዳጅ ማራገፍ አይከለከልም፣ ህጉ አይከለክልም። ስለዚህ ተከራይቼ ፍቀዱልኝ ብዬ ጠየቅኩኝ፣ ተፈቀደልኝ። ላራግፍ ስል እስር ቤት ነኝ ያለው። ነዳጁን ራሳቸው ሻጡት። አለቀ። ይሄው ነው ታሪክ። አይ ቲንክ እኔ ጨርሻለሁኝ። በረከት አይ ቲንክ አንዳንዱ ነገር ላንቺም የሚጠቅም ይመስለኛል። አሁን ፍራስትሬት ተስፋ የሚያስቆርጥ የሆነው ነገር እያየሁ ያለሁት በተለይ ወደ ሚዲያ ማምጣታቸው ምንድነው ዲስጋይስ የሆነ በረከት ነው እና በመጥፎነት ውስጥ የተደበቀ ጥሩነትም ሊኖረው ይችላል። ቢኮዝ አሁን ያው በሰው ፊት የሚታይ ነው። አንቺ ከህጉ ጋር ያለሽን ግንኙነት በህጋዊ መንገድ እንዳልሽው መቀጠል ነው። አሁን የምትነግሪኝ ዲቴሎች ለፍርድ ቤት ቀርበው ፍርድ ቤት መርምሮ ውሳኔ የሚሰጥባቸው ናቸው። እዚህ ሚዲያ ላይ ያለን ሰዎች ፍርደ ገምድል ነው የምንሰጠው። እኔ እንኳን እንደው ሌላ ጊዜ የምራቀቀው ሰውዬ ትላንትና ፌስቡክ አይቼ ሸርተት ብያለሁ እና እንደዛ መጠንቀቅ ያስፈልጋል። በፍርድ ቤት ሂደት ውስጥ መስተካከል ያለበት ነው። ተስፋ አትቁረጪ። ተስፋ የሚያስቆርጥ አይደለም። የስራ ሰው ነሽ። የጠፋም ነገር ቢኖር የለማም ነገር ቢኖር በህግ የሚያዘው ነገር ይያዛል። የምናውቀው አይናችን ያየውን ግን ማንክደው ኢትዮጵያ ላይ ምን ያህል ኢምፓክትፉል የሆንሽ ሴት ለሌሎች ሴቶች ምሳሌ የምትሆኝ እንደሆንሽ አውቃለሁና በርቺ። ዲስከሬጅድ እንድትሆኝ ተስፋ እንድትቆርጪ አልፈልግም። የሚሰራ እጅ ሊያጠፋ ይችላል። እኔ ብታጠፊ አጠፋሽ እያልኩ አይደለም። ከምትነግሪኝ ነገር አላየሁም። ግን ብታጠፊ ራሱ ማለት ነው አንቺ የሰራሽውንና ያደረግሽውን ነገር ምንክደው አይደለም። ስለዚህ በርቺ። መንግስትም ደግሞ ወደ ታች እየወረሽ ስቴጂም ብዙ ቦታ ላይ ብልሹነት እንዳለው የተደራጀ ነገር እንዳለው መጥፎ እንደሆነ ሁሉ ጥሩውንም ደግሞ ታውቂዋለሽ፣ አይተሽዋል። ምን እንደተደረገ ምን ያህል እንቅስቃሴ እንዳደረጉ ከባንክ አንጻር ሲንቄዎች ምን ያህል ለአንቺ ያላቸውን ቦታ ታውቂያለሽ። ፌዴራል መንግስት የአዴ ከንቲባ ጽሕፈት ቤት እንዴት እንደሆኑ ታውቂያለሽ። ይህንን አይነት ጥሩ ግንኙነትም አለሽ እና አንዳንድ ጊዜ መራራውን ቅጠል ከእንትኑ ከምግቡ ጋር ብሉት የሚለውንም ማሰብ ያስፈልጋል እና ይሄ መራራው ነገር ነው። የሚጸዳበት መንገድ ይኖራል ብዬ አስባለሁ። በምችለው ነገር ሁሉ ፎሎ እናደርጋለን። ያው ወደ ሚዲያ ራሳቸው ስለሆኑ ያመጡት ቀድመው፣ እኛም ደግሞ እንደ ህዝብ ፕሮቴክት የማድረግና ፍትሃዊ የሆነ እርምጃ ብቻ እንዲወሰድ የማድረጉን ስራ እንሰራለን። በርቺ። በውስጥ ደግሞ ሰራ መልሻለሁ። እንዳስገነዝብ የምፈልገው እዚህም ያለው ሰው እንዲገነዘበ የምፈልገው ማለት ነው እኔ
ከእስር የተፈታሁት ጥር ውስጥ ነው አይደለ? አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመኝ እንዴት እንደታሰርኩ ህመሜን በተመለከተ አውርቻለሁ። ሶሻል ሚዲያ ላይ መጥቼ አንድ ነገር ትንፍሽ ይያሉ ለአንድ ሰው አላወራሁም፣ አልተናገርኩም። አልኩት ሁሉን ነገር ትዬ ማለት ነው። ወደ ሚዲያ ጭራሽም አልመጣሁም። በቃ ትናንትና ነው ወደ ሚዲያ የመጣሁት። ለምን እራሳቸው አስገደዱኝ። አሁን እኔ ዝም ብዬ ጥብዬ እግዚአብሔር የፈቀደ ይሁን በቃ እንደዚህ ያደረጉ አሉ ሰዎቹ ብዬ ዝም ብል ማለት ነው። ገባ? ይኸው ችግር ስላለባት ነው ጸጥ ያለችው እንደዚህ ስለሆነ ነው ስለሚባል በፌስቡክ መጥተው በፌስቡክ መልስ ሰጠው። ገባ? ቤቱ መጥተው መጥራት ፈቶኝ ቢሆን ኖሮ ቤቴ መጥተው ፈልገውኝ ቢሆን ኖሮ ገባ? ካልጠፋ ጠፋች ብሎ ባያሰሩብኝ ኖሮ ማለት ነው። እውነቱን ብነግርህ እዚህ ሚዲያ ላይ የማይመጣው ይሄ ሁሉ ብጥብጥም ጭቅጭቅም አጀንዳም አይመጣም። ብዙ ሰዎች ደግሞ 98 ቢሊዮን ነው 78 ቢሊዮን በ9 ወር ውስጥ ተዘረፈ ብሎ ፓርላማ ላይ አቅርቧል ነበር ፌደራል ፖሊስ። ምናልባት እሱንም መሸፈኛ አርገውሽ ሊሆን ይችላል የሚልም አስተያየት አለ። አርገውኝም ከሆነ እንግዲህ ይመቻቸው፣ ምንም ማድረግ አይቻልም። ሌላው ግን እኔ አንድ አያናም እያለ እዚህ ጋር ኮሜንት ላይ ያየው ስለነበረ የወርቅ ቢዝነስ ውስጥ ገብተሻል፣ የወርቅ ቢዝነሱ ህጋዊ እንደሆነ ደብዳቤ እንደተጻፈልሽ እና በምን ያክል ካፒታል እንደጀመርሽ ላንብብላቸው። ኦኬ፣ እዚህ ጋር የተጻፈ ደብዳቤ አለ። የተጻፈው ደብዳቤ ማተብ አለው፣ ምን አለው? ለዲማ ወረዳ አስተዳደር ምክር ቤት ዲማ ይላል። ጉዳዩ የድጋፍ ደብዳቤ ስለመስጠት ይላል። ከላይ ሄዲንግ ሌተሩ የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት ይላል እና በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትውልድ ሀገራቸው ማህበራዊና ኢኮኖሚያዊ ተሳትፎ ለማሳደግ ራሳቸውና ትውልድ ሀገራቸውን መጥቀም እንዲችሉ ዘርፈ ብዙ እንቅስቃሴዎች የተደረገ መሆኑ ይታወቃል። በዚህ መሰረት ለትውልድ ኢትዮጵያውያን በአየርላንድ ነዋሪ የሆኑት ቁጥሩ ኢኪው ብሎ ቁጭ ያለ አላነበውም ፓስፖርት ነበር ስለሆነ የሆነ የኢትዮጵያ ፓስፖርት የያዙ ልብ በሉ፣ በረከት የያዘችው ፓስፖርት የኢትዮጵያ ነው። የሆነ የኢትዮጵያ ፓስፖርት የያዙ ወይዘሮ በረከት ወርቁ የተባሉ ዲያስፖራ በሀገራችን በተፈጠረው ምቹ የንግድ ኢንቨስትመንት እድሎችን በመጠቀም በ500 ሚሊዮን ብር መነሻ ካፒታል በጋምቤላ ክልል ዲማ ወረዳ ዘመናዊ የወርቅ ማምረት ስራ ዘርፍ መሰማራት እንደሚፈልጉና ለሚመለከተው ተቋም የድጋፍ ደብዳቤ እንዲጻፍላቸው በደብዳቤ ቁጥር T/30/8517/18 በቀን መስከረም 08/2018 ዓ.ም ከኢትዮጵያ ዲያስፖራ አገልግሎት የተጻፈ ደብዳቤ ደርሶን ተመልክተነዋል። ስለሆነም አመልካቿ መንግስት በፈጠረው ምቹ የኢንቨስትመንት እድል ተጠቅመው ራሳቸውና ክልላቸውን መጥቀም እንዲችሉ ህግና ደንብ መሰረት ካፒታላቸውን እንዲመዘገብና ደብዳቤ እንዲጻፍላቸው በሚጻፍላቸው ወቅት በግልባጭ ለክልሉ ዲያስፖራ ጽሕፈት ቤት እንዲያሳውቁ እየገለጸን የጠየቁት የወርቅ ማዕድን ቦታ እንዲሰጣቸው ወደ ስራ እንዲገቡ ተገቢው እንዲፈጸም አስታውቃለሁ። ፋይል ለክብርት ርዕሰ መስተዳድር እንዲያውቁት ለክብር ምክትል ርዕሰ መስተዳድር፣ ግልባጭ ለርዕሰ መስተዳድር ካቢኔ ጉዳዮች ጽሕፈት ቤት፣ ለክልሉ ዲያስፖራ ጽሕፈት ቤት፣ ለክልሉ ማዕድን ሀብት ልማት ለወይዘሮ በረከት ወርቁ አይደራ ይላል። ከሰላምታ ጋር ኮቶ ውዶ የሚል ማተብ ያለው እንትን አለ እና በዚህ ቦታ ግን እኔ በጣም ልነግርሽ የምፈልገው ላመሰግን የምፈልገው የዲማ ወረዳ ወይ ደግሞ የጋምቤላ ክልል ርዕሰ መስተዳድር ምን ያህል አንቺን ሰፖርት ሲያደርጉ እንደነበረና ስራቸውን በትጋት እየሰሩ መሆናቸውን አይቻልም። ማለት ቴንኪው እየሰሩ ላሉትም ቴንኪው ማለት ስለምፈልግ ነው። ምክንያቱም ነዳጅ በተያዘብሽ ጊዜም ደብዳቤ ይጽፋሉ ለማስለቀቅ በየትኛውም ቦታ ትብብር ያደርጋሉና የጋምቤላ ክልል ርዕሰ መስተዳድር በዚህ አጋጣሚ በዚህ ህዝብ ፊት 11200 ህዝብ ፊት እንዲሁም ደግሞ ጠንካራ ሴት ናቸው። ወይዘሮ አለምት ይባላሉ። በእውነት ሴት ፕሬዝዳንት ናቸው። በጣም ጠንካራ ለምን እንደምታውቀው ጋምቤላ ከደቡብ ሱዳን ጋር ድንበርተኛ ነች። የተለያዩ ከድንበር እየመጡ የሚረብሹ ምናምን አንዳንድ አካላት አሉ። በጣም የሚገርም ነገር በጥንካሬ በብቃት ክልሉን እየመሩ ያሉ ታላቅ ሴት ናቸው። ኢንቨስትመንት ዘርፍ ስፔሻሊ ከወርቅም በላይ ወደ እርሻ ያደላሉ። እንዳየዋቸው ከሆነ በጣም ለእርሻ ያደላሉ። በጣም የተማሩ ጠንካራ ሴት ናቸውና ላመሰግናቸው እወዳለሁ። ደስ ይሉ በጣም ማለት በጣም
መልካም ደስ የሚሉ ሴት ናቸውና እግዚአብሔር ይባርካቸው። ከዚህ በላይ ጽናቱን ጥንካሬውን ይስጣቸው፣ ጥበቡን ይስጣቸው ህዝባቸውን እንዲመሩ ማለት ነው። በነገራችን ላይ ብዙ ጊዜ ብዙ ሰው ማለት ነው ስለኔ ይጠይቀኛል። ስለኔ ሚንስ አያናም እየሰማክ 11000 ሰው አለ እዚህ ጋር በረከት ስለ ቤተሰብሽ ንገሪኝ፣ ስለ አባትሽ ንገሪኝ ይሉኛል። በጣም ብዙ ሰው ማን በቃ አብዬ ስለ አባቴን እንደምወድ ብዙ ጊዜ አውርቻለሁ፣ ግን ስለ አባቴ ብዙ ነገር ተናግሬ አላውቅም። እና ዛሬ ግን ልንገራችሁ እኔ አባቴ የዛሬ 16 ዓመት ነው በህይወት ያጣሁት የሞተው። ወርቁ አደራ ቡታ ይባላል። ተወልዶ ያደገው ቦሌ ቡልቡላ ነው። የቦሌ ቡልቡላ ተወላጅ ነው። አዲስ አበባ ውስጥ የመጀመሪያው የልማት ተነሺ ሲነሳና ወደ ሰንዳፋ ወደ ሱሉልታና ወደ መናገሻ ሊያዘጉት ስለሆነ ይሄኛውን ፎሎ አድርጉት። አንዴ ሪስትሪክት እያለ ስለሆነ ሊያዘጉት ስለሆነ ይሄን ፎሎ አድርጉትና በዚህ እንገባለን። ከብዙ ከቅድም ጀምሮ እየታገሉ ነው። ይሄኛውን እንትን አድርጉልኝ። ፎሎ ሀሳባችንን ስለጨረስን ቢዘጉትም ባያዘጉትም ነው ጤና ችግር የለም። ግን ይሄን ፎሎ አድርጉትና በዚህ ገብተን እንላለን። እና አባቴ አርሲ ላይ ወይም ሻሸመኔ አርሲ ሊጣ ይባላል ወይም ምዕራብ አርሲ ሻሸመኔ ማንዴላ የርቀት ትምህርት ቤት የሚባል አለ። ያንን ትምህርት ቤት የመሰረተ በኦሮምኛ የመጀመሪያ የርቀት ትምህርት ቤትን መስርቶ ብዙ አመራሮችን ማለት በዝቅተኛ ደረጃ የነበሩ አመራሮችን ያስተማረ ቲቲሲ መምህራን ኮሌጅ የሚባለውን 14 ዓመት ያስተማረ ታቦር ትምህርት ቤትን ጨምሮ ማለት ነው። በጣም ከአንደኛ እስከ 4ኛ ክፍል አሁን የአፍ መፍቻ ቋንቋቸው ይማሩ ሲባል ህፃናቶች ማለት ነው ጀርባው ላይ ቁቤን የተረጎመ የመጀመሪያው ሰው የኔ አባት ነው። ከአንደኛ እስከ 4ኛ ክፍል ያሉ ህፃናት የሚማሩበትን መጽሐፍ የተረጎመው ወርቁ አደራ ቡታ ይባላል። የሱ ልጅ ነኝ እኔ በረከት ወርቁ አደራ እባላለሁ። እናቴም ትውልዷም እድገቷም አዲስ አበባ ነው። የቡልጋሪያ ልጅ ነች እሷ ደግሞ ማለት ነው። አያቴ የሷ አባት አያቴ 50 አለቃ ተስፋ ያማረ ይባላል። የአዲስ አበባ ከተማ የመጀመሪያው ትራፊክ ነው። ከመጀመሪያዎቹ 5 ትራፊኮች አንዱ አያቴ ነው። እና እናቴም አባቴም የአዲስ አበባ ሰዎች ናቸው። አባቴ ብዙ ጊዜ ስለ ዘር፣ ስለ ሃይማኖት፣ ስለ ማንነት አውርቻ አላውቅም። አባቴ የሸዋ ሰው ነው። የአዲስ አበባ ሰው ነው። የአዲስ አበባ ኦሮሞ ነው። ጉለሌ ነው። ስለዛ ስለ አዲስ አበባ ሲወራ እኔ አሁን አዲስ አበባ ስሄድ ምናምን ተሰድጄ መሄድ ነው የሚመስለኝ ሐዋሳ ልጅ ስለሆንኩኝ ማለት ነው። ነገር ግን ከትልቁ የሸዋ ህዝብ የተፈጠርኩ ንጹህ ኢትዮጵያዊ ነኝ እንድታቁ ማለት ነው። ማለት ስለ አዲስ አበባ ሲወራ በጣም ይመለከተኛል። እናቴም አባቴም የአዲስ አበባ ልጆች ናቸው። የመጀመሪያ የልማት ተነሽን ቤተሰብ ነው ያለኝ። አዲስ አበባ ላይ ኤርፖርቱ ማስፋፊያ ሲደረግ ይሄ አዲስ አበባ ራንዌይ ማለት ነው የአያቴ የጤፍ እርሻ ነበረ። እና ብዙ ጊዜ አውርቼ ስለማላቅ ሰዎች ብዙ ጊዜ ይደናገራሉ። በረከት እንዴት ናት? ማናት? ምንድናት? ይላሉና በግልጽ ስነግራችሁ ከታላቁ የሸዋ ህዝብ ከኦሮሞ ህዝብ የተፈጠርኩኝ ኢትዮጵያዊ ነኝ እንድታቁ። ይሄው ነው ታሪኩ። ጨርሰናል በቃ። አያና ደውልልሃለሁ። ደውያስ ኦኬ። በጣም ደስ የሚል ዲስከሽን ነበረን። እኔንም ጋዜጠኛ አድርገሽኛል ዛሬ እና ምናልባት መቀጠልም የለብንም አዎንታ ስላልገባ። ግን ረቢራ አካውንቱን ከመልቀቁ በፊት ነው አዎንታ በረከትን ሲናገራት የነበረው ሲያስፈራራት የነበረው የሚል ስክሪንሻት ልኮልኛል። ማስረዳት ከተፈለገ አይ ቲንክ እሱ እንትን ይላል። ህዝቡን ሊያው ያሳይ ወይስ ይቅር? ሌላ ጊዜ አዎንታ ምናልባት ጽፌለታለሁ፣ ቴክስት አድርጌለታለሁ። አይ ሁለታችንን አገናኘን እና እንወያይ የሚል ከሆነ በሌላ ጊዜ በረከትን አግኝቼ እንትን ማለት እንችላለን።
አንዳንዱ ይቅር አንዳንዱ ያሳይላል። ሌላ ባለበት አይመረጥም። አይመጣልንም። አወንታ በረከት ያለችበት ድርሻ አይልም ብለህ እስታ ኦኬ። ስለዚህ አሁን ይሄ ነው ለምን መሰለህ ስለ ሴኩሪቲ ካምፓኒያችን ስለተለያየ ነገር አውርቶ በረከት እዛ ድርጅት ውስጥ 1% ነው ያላት ብሏል። በምን አወቀ? ዌብሳይት ላይ አልተለቀቀ፣ ፌስቡክ ላይ ያለ ሪሰርች አድርጎ አላመጣ፣ ስፈራረም አላየ ባለቤቷ ባደረገው አስተዋጽኦ። ስለዚህ እስቲ በማስረጃ ይንገረኝ 46 ሰው በበረከት ተጭበርብረናል ብሎ ከሷታል ይበል። እስቲ ስማቸውን ይጥራ ይውጣና 40ውን ይታውና ማለት የ6ቱን ይጥራ ይውጣና። ስለዚህ ዝም ብሎ ሾላ በድፍን የሆነ ክስ ነው የሚከሰኝ። ፌደራል ፖሊስንም እኮ አሳስቷል። በነገራችን ላይ እውነት መስሏቸው ማለት ነው ምን እንዳደረጉ ታውቃለህ? ጠሩትና አወንታ በረከትን የሚከሳት ሰው ስለጠፋ ማለት ነው ልንጠይቃት ልትጠየቅ ስላልቻለች እባክህን እስቲ የተወሰኑ ሰዎችን ስጠን ስል እኔም እኮ ሰው ጠቁመኝ ነው አላውቅም አላለም። ምን ዋጋ አለው? አብይ ይልማ $1000 ከፍሎት ነው ይሄን ሁሉ ነገር ያደረገው። $1000 ደግሞ የተከፈለበትን ስሊፕ ልክላለሁ። ቴሌ ዋሌት የሚባል አለ አይደል? ኢትዮጵያ ውስጥ ቴሌ ብርና ቴሌ ዋሌቱን ፕሪንት ያድርግና አልተከፈለኝም ብሎ ስሊፑን ያምጣ። ቴሌ ብር ነው እዚሁ ላይ አይደለም። ቴሌ ዋሌት እኮ የቴሌ ዋሌት ነው። ቴሌ ብር እኮ ቴሌ ዋሌት በቴሌ ዋሌት ነው የተከፈለው። ኦኬ። እና አይ ቲንክ አያናም አሁን በደንብ ተረድቶት ባለበት ይላል። እስቲ አሁንታ እዚህ ስር እንዳለ አንዳንድ ሰዎች ይነግሮኛል፣ የኔ ሞዴሬተሮች። አሁንታ ከቻልክ 10 ደቂቃ 20 ደቂቃ፣ እኔም ከዚህ በኋላ ብዙ መቆየት አልፈልግም። ከዚህ በኋላ ብዙ ሪከርደሮች ሪከርድ የተደረጉ ስላሉ ሌላ ለዩቲዩበሮች እና ለሪከርደሮች ትተናል። ይወያይበት ህዝቡ። በረከት እዚህ መተሽ እንደገና ደግሞ ኢትዮጵያ መሆንሽን ለኔ በዋትስአፕ ስናወራ ቪዲዮ አሳይተሽኛል። ቅድምም ላይቭ ከመግባታችን በፊት በ10,000 ሰው ፊት መነግራችሁ ይሄው ብላ መኪናዋ ስትወርድ የመኪናዋንም ታርጋ አሳይታኛለች። አዲስ አበባ እንደሆነች የመኪናዋንም ታርጋ አሳይታኝ ስትገባ ነበረ። እኔ አይቻለሁ። ለእናንተ እንትን እንድትል ነው መስኮት አሳይ ስላት የነበረው እንጂ እርግጠኛ ልሁን አዲስ አበባ ነች ስላት ይሄው ብላ መኪናዋን አይቻለሁ። ነጭ ቪኤት መኪና ታርጋዋን አይቻለሁ። መኪናዋን አይቻለሁ። የኢትዮጵያ ታርጋ ነው። እና ፌደራል ፖሊስ ምናልባት ካጣው እኔን ይጠይቁኝና እኔ ቤት ነው ያለችው ልበላችሁ። ስለዚህ ፌደራል ፖሊስ አንድ እንትን ካለ እኔን ይጠይቁኝ ማለት ይችላል። ግን እንደ ሀሳብ እንደ አንድ ኢትዮጵያዊ ወይ ደግሞ እንደ ሀገሬን በጣም ስለምወድና እንደሚመለከተው እኔ ሀገሬንም እወዳለሁ። የጠቅላይ ሚኒስትር ዶክተር አብይን በሚሰራው ስራ በጣም ነው የምወደው። 10,000 ሰው ፊት የምናገረው በሚሰራው ስራ የትጋት ሰው ነው፣ ሌብነት የለበትም። በሚሰራው ስራ ዶክተር አብይን በጣም ከሚያደንቁትና ከሚወዱት ከሚጸልዩለት ሰዎች መሃል አንዱ ነኝ። እንዲሁም የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ እሳቸውንም በስራቸው ከሚያደንቋቸው ሰዎች አንዱ ነኝ። ጎበዝ ናቸው፣ ሌብነት የለባቸውም፣ ለሀገር የሚለፉ ሰዎች ናቸው። በጣም የምወዳቸው ብዙ አመራሮች አሉ። በዛ ውስጥ በዚህ ህዝብ ፊት አደንቃቸዋለሁ። ዶክተር አብይን በተለየ ሁኔታ ከምንም ተጠቃሚ ሳልሆን የምንም ተጠቃሚ አይደለሁም። እኔም እንዳንቺ 200 ካሬ ሜትር ፍራኦል የሚል የተሰጠኝ ምንም ነገር የለም። ስለተሰጠኝ ሳይሆን ሀገሬን ስለምወድና ነገ ለልጆቼ የተባረከችና ሰላም የሆነች ሀገር እንደሚያስረክቡን ስለማቅ የተጀመረው ጅምር ከግቡ እንዲደርስ ከዶክተር አብይን ከሚደግፉት ኢትዮጵያዊ መሃል አንዱ ነኝ። ስለዚህ እንደዚህ አይነት ለሀገር የሚለፉ ሰዎች፣ እንደዚህ አይነት ኢንቨስተሮች ሲመጡ ሰከን ብሎ ነገሮችን ማየት። ምክንያቱም እንደዚህ አይነት ማሳደዶች ከዚህ በፊት የነበሩ ትሬንዶች ስለነበሩ ያ ነገር አሁንም ቀጥሎ እንዳለ አይነት ስሜት ይሰማኛል። ስለዚህ ምንድነው ማለት የምፈልገው ብልጽግና ተለውጧል ከተባለ ሙሉ ለሙሉ ከላይ እስከታች መለወጥ አለበት ብዬ አስባለሁ። ታች ያለውንም ነገር ደግሞ ዲቴል ገብቶ
መለወጥ አለበት ብዬ አስባለሁ። የቢሮ ኃላፊዎች የድምፅ ሪከርዶች አሉ አያዙንም የሚሉ ከጠቅላይ ሚኒስትሩ የመጣውን ደብዳቤ አያዘንም ብለው ኢንቨስተር የመለሱበት የድምፅ ሪከርድ የምስል ሪከርድ ሁሉ እጄ ላይ የላኩልኝ ሰዎች አሉ። አንቺን እንትን ስል እኛም እንደዚህ አይነት በደል ደርሶብናል ብሎ ኢንቨስተሮች አሉ። የቢሮ ኃላፊ እሱ አታዘኝም እሱ አያዘኝም ብለው በእነሱ ፊት እሽሽ ብሎ ካሉ በኋላ እነሱ አያዙኝም የሚሉ የሚናገሩ ነገሮች አሉ። ከዛ በተረፈ ግን ሚስ አንደርስታንዲንግ ሊኖር ይችላል። ከዛ ውጪ እንደዚህ አይነት ነገሮች ሲፈጠሩ በመጀመሪያ ደረጃ እና በአሰራር ውስጥ ችግሮች ሊኖሩ ይችላሉ። ያንን ነው የምለው። ቅድም አንድ ሰው አንስተሻል። እነሱን ምናልባት በውስጥ ካነጋገርኩ በኋላ ሰላም ወደ ማምጣት ምናልባት ሚስ አንደርስታንዲንግ ሊኖሩ ስለሚችሉ ሶሻል ሚዲያ ላይ ካሉ ሰዎች ጋር ግጭት ሊኖር ይችላል። ሚስ አንደርስታንድ ሊሆን ይችላል። ቀርባችሁ ብትወያዩ ነገሮች በሰላም ሊፈቱ ይችላሉ ብዬ አስባለሁ። እኔ አናግሬያቸው ነገሮችን እንፈታለን። ትላንትና አያናም በነበረበት ቦታ የተሳሳተው የነበሩ ስህተቶችን ተገንዝቧል ብዬ አስባለሁ። መጥተው ለዛ ነው ቴንኪው አያና መጥተ እንደዚህ መልካም ነገር ስላሳየ ሌሎችም ትምህርት እንዲሆን ስላደረክ ማለት ነው። በረከት በጣም ላመሰግንሽ እወዳለሁ። እግዚአብሔር ደግሞ እንዲረዳሽ አብሮሽ እንዲቆም እንዲሁም ደግሞ መላው የኢትዮጵያ ሕዝብ ሰራተኞችሽ ብዙ የስራ ዕድል የፈጠርሽላቸው ብዙ የምገባ ማዕከል እኔ ቪዲዮን አይቻለሁ። የምገባ ማዕከልሽ በጣም ሰፊ ነው። ከመቄዶኒያ ያልተናነሰ በጣም ብዙ ሰዎች የያዘ ነው። ያንን ከኪስሽ እያወጣሽ ነው የምታደርጊው። አንድ ሰው መመገብ ዛሬ በጣም ትልቅ ነው። ስለዚህ ብዙ መሸለም ያለብሽና በጣም መበረታታት ያለብሽ ነሽ ብዬ እላለሁ። ይሄ ቪዲዮ ጠቅላይ ሚኒስትሩ ጋር እሳቸው ጋር ይደርሳል። የስራ ጫና ብዙ መደራረብ ይኖርባቸዋል። የግለሰብ ኬዝ ላያዩ ይችላሉ። ነገር ግን እንደ አንድ ኢትዮጵያዊ ይሄ ኬዝ እሳቸው ጋር ደርሶ በጽህፈት ቤታቸው ይታያል ብዬ ባለሙሉ ተስፋ ነኝ። ፍትህ ታገኛለች ብዬ ሙሉ ተስፋ አደርጋለሁ። ፌዴራል ፖሊስ ይህንን ክስ ትቶ የተሰረቀው ነዳጅ ወደ ሰረቁ ሰዎች ፊቱን ያዞራል ብዬ ተስፋ አደርጋለሁ። ስለመጣሽና ስለተወያየን አመሰግናለሁ። እንደዚህ አይነት ነገር ካለ ወደፊት መለመድ አለበት። ፌዴራል ፖሊስ አስቀድሞ እሱ ነው ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ላይ መተን የተወያየንበት እንደ ኢትዮጵያዊ ነው። ይሄ መለመድ አለበት። ስተት የሆነው ስተት ነው እንላለን። የመንግስት ሰዎች መተቸት አለባቸው። ስተት ከሰሩ ስተት አለባቸው ነው ማለት ያለብን። ይሄ በአዲሱ ጀኔሬሽን ውስጥ መቀጠል አለበት ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ፌዴራል ፖሊስ ጥሩ ተቋም ነው። ራሱን እየለወጠ ያለ ተቋም ነው። አሁን የተቀመጡት ኮሚሽነር በጣም ጎበዝ ናቸው ብዬ አስባለሁ። ስራቸው ያሉ የተሰገሰጉ ተሳስቶ የሚያሳስቷቸውን አሰራር ብልሹ ስነ ምግባር ያላቸውን የፖሊስ ሰራዊት ይቀጣሉ ብዬ ተስፋ አደርጋለሁ። ሁሉም ተቋም የመንግስት ተቋማት ብልሹ አሰራር እየሰሩ ህዝቡንና ሀገርን የሚበድሉ ሌቦች የተሰገሰጉ በሙስና የሰከሩ ሰዎችን ከውስጣቸው ጠርገው ያወጣሉ። ይሄ ምልክት ይሆናል ብዬ ተስፋ አደርጋለሁ። አመሰግናለሁ። መልካም ቀን ይሁንልሽ። ነገ ደግሞ መልካም ምሽት፣ መልካም አዳር ይሁንልሽ። ሌላ ምለው ነገር የለኝም። ረቢራ አዎንታ በርሲሳን እግዚአብሔር ሀገራችንን ከክፉ ይጠብቅልን። መጀመሪያ እንኳን በሰላም ለመኖር እንኳን መዳር እንኳን ለመማር ለመስራትም ኢንቨስት ለማድረግም ጨርቆ ልብስ ጥሎ እንደ አብዶ ለመሄድ ራሱ ሀገር ታስፈልጋለች። በነገራችን ላይ ለማበድም ራሱ ማለት ነው። ስለዛ እግዚአብሔር ከክፎች በክፉ አይና ሀገራችንን በክፉ አይን የማያቱን ሁሉ እግዚአብሔር አይናቸውን ያጥፋው። እግዚአብሔር ከክፉ ሀገራችንን ይጠብቅልን። ሀገር ካለን ይኸው እንደዚህም ተጣልተን ተጨቃጭቀን ምንን ተባብለን የሆነ ውጤት ላይ እንደርሳለን። ሀገር ካለን፣ ሀገር ከሌለን ደግሞ እንደነ ሊቢያ ተበትነን እንቀራለን፣ እንደነ ሶሪያ ተበትነን እንቀራለን። እግዚአብሔር እንደዛ አይነት ቀን እንዳያመጣና ሀገራችንን እንዲጠብቅልን እንጸልያለን። ኢትዮጵያውያን ሁላችንም ባለን ሪሶርስ ተጠቅመን ባለን ነገር ተጠቅመን ወደፊት እንድንጓዝ። አሁን ኢትዮጵያ ውስጥ ብዙ ነገር በልማት ዙሪያ እየተሰራ ነው። ምርት አለ፣ ይመረታል። ስንዴ በጋም ጭምር መመረት ጀምሯል። ያ ነገር ተጠናክሮ ገባ የተሻለች ራሷን በምግብ የምትችል የተሻለች ሀገር እንድትኖረን ምኞቴ ነው፣ ፍላጎቴ ነው። ደግሞም እንደሚሆን ምንም አልጠራጠርም። ከመንግስት ጎን የቆምኩት ሀገሬ ጎን የቆምኩት መንግስትን የደገፍኩት ልጠቀም አይደለም። ያ ሳይሆን
የተሻለች ኢትዮጵያን ማየት ስለምፈልግ የተሻለ ነገን ማየት ስለምፈልግ ነገሮች የተስተካከሉ ይሆናሉ ብዬ ስለማምን ገባ ቢያንስ ደግሞ ትራንዚሽኑ በጣም አጭር ስለሆነ ትራንዚሽኑ ሊሰጣቸው ይገባል ጊዜ ሊኖራቸው ይገባል ነገሮች እስኪስተካከሉ የሚል የጸና እምነት ስለነበረኝ ከመንግስት ጎን ቆሜያለሁ ያ ነው የተሻለች ኢትዮጵያን ለማየት የተሻለ ቀን ለማየት ነው እንጂ እኔ በረከት ከሀገሬ አንድ ብር እንደዚህ አንስቼ ወሰርኩ ሰው አይደለም በመኒ ላውንደሪ ተጠይቄያለሁ ነፃ ወጥቻለሁ በሐዋላ ተጠይቄያለሁ ነፃ ወጥቻለሁ አካውንቴ ንጹህ ነው ከውጭ ሀገር ነው ገንዘብ ያመጣሁት ወደፊትም እግዚአብሔር ይሄ ነገር ተስተካክሎ ነገሮች ሰላም ሆነው ወደ ስራ እንድመለስ እፈልጋለሁ አመሰግናለሁ ደናደሩ 270 ሺህ ሰው ተከታትሎሻል ይላል ቲክታክ ያንቺን ጉዳይ 270 ሺህ ሰው አይቷል እያለ ነው በ270 ሺህ ኢትዮጵያን ያንቺን እና በፌደራል ፖሊስ እንዲሁም በአገሪቱ ያለውን ነገር ተከታትሏል በረከት በጣም የምትደነቂና የምትበረታች ሴት ነሽ እኔ በግሌ ብሸልምሽ ደስ ይለኛል ነገር ግን ኢትዮጵያ ከዚህ በላይ ትሸልምሻለች ለሀገርሽ በርቺ ነው ምለው ይሄ ነገር ልብሽን ሊያረደው አይገባም ወደ ኋላ መመለስ የለብሽም ሴት ልጅን መስበር ይቁም ሴት ልጅን መጣል ይቁም ሴት ልጅን መጥቶ መጣል ይቁም በእውነት ሴት ልጅን ማስጎንበስ ይቁም በሶሻል ሚዲያም ይሁን በመንግስት አካላት እዛው ውስጥ ስግስግ ባሉ ሰዎችም ይሁን በማንንም ይሁን እውነቴን ነው የሴቶችን ቀን ከማክበር ይልቅ ሴቶችን ማክበር ይበልጣል እና ሴቶችን ምንም ቢሆን ሴት እናት ናት ሴት ሀገር ናት ሴትን ማስተማር ህብረተሰብን ማስተማር ነው እና ማለት ነው እውነቴን ነው ሴቶችን አንገት ማስደፋት ይቁም በቃ ያን ነው ምለው በጣም እናመሰግናለን እግዚአብሔር ይባርክሽ አያና አንተም ደግሞ ስለመጣ ተገኝተ ሐሳብን ስለሰጠ በጣም እናመሰግናለን አያና ረቢራም ደግሞ እንደዚህ ላለው ጥሪ ሁሉም ሰው ባለበት አሁን ተበርሲሳ ስልክ ኦሬዲ አለ ቴክስት አድርጌላለሁ ከበረከት ጋር እንደዚህ መተን ደግሞ በሁለታችሁም ያለውን በውስጥም መነጋገር እንችላለን እንዲሁም ደግሞ በአደባባይ ይሁንልን ካልክ በአደባባይ መነጋገር እንችላለን ይሄንን ነው ምለው ተባረኪ አመሰግናለሁ